ዳዋ ካላዳመጠች ታስቸግራለች። ዳዋ እንድታዳምጥ አድርጋት። መጣት ታዳምጥ። ላተምነው ኢማ አላህ የአላህ ባሪያ ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው። ነይ እስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል። አንተም እዚህ ትበላለህ፣ እሷም እዛ ትበላለች። ከዛ ቤታችን ምን ይሆናል? ኑሩ እየበራ ይመጣል። እሷም ስተቷን ታገኛለች፣ አንተም ስተትን ታገኛለህ። ከዛ መተራረም ይመጣል፣ በሰላም ቤታችን ይቀጥላል። ለምን? ሴቶች ለኛ ማግኘት ስለሆኑ ማግኘት ናቸው። አትችላቸው። ከተጠጋ ትወርቃለህ። ስለዚህ እንዳትጠጋ ነው የተነገረ። ምክንያቱም አንድ ሰው እጅና እግሩ ታስሮ ባህር ላይ ወርወራችሁት አደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምጧል አይደል? ሰዎች የአርሴናል ደጋፊ ነን ብለው እኮ 2 ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወቸው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ። ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባላለን። አስተግፍሩላህ ይሄ አይሁን አይበቃም ተውበቱ። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንድን ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች እንጂ ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው ይችላል። እኛ ምን አገባን? نحن قسمنا بينكم እያለ አላህ እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው። እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር የተጣለው? ከአላህ ጋር። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለ። የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትልኩ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦቹን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ እንደተለመደው በ15 ቀን ፕሮግራም በሚል በወንድሞቻችን የሚዘጋጀው በዚህ በታላቁ መስጊዳችን ትውልድን እያፈራ ያለው የተበላሸውን ልባችን እንዲስተካከል ሰበብ እየሆነ ያለው ማንነታችን እየገመገምን እንድንሄድ መድረክ እየተዘጋጀ ያለው በተለምዶ ሾሆጀሌ ወይም ሸጎሌ በሚል የድሮ ትክክለኛው ስሙ ያው የሰፈር ሾሆጀሌ ነው። በዛ ውስጥ ደግሞ የሐሰን ሁሴን መስጊድ ወጣቶች እያዘጋጁ ያሉት ይሄንን ትልቅ ትምህርት በምንም አማራጭ ማግኘት የማንችላቸው የዚህ አይነት መድረኮች ሰዎች ለምንድን ነው ብዙን ጊዜ ቦታ የማይሰጡት ከተባለ ያው በነፃ ስለሚገባ ነው። ስንወጣ ግን አትርፈን ነው መንገባው ምንወጣው። ስንገባ ግን በራፍ ላይ ካርድ ቆርጠን ስላልገባን ነፃ ስለሆነ ቦታ ላንሰጠው እንችላለን። ስንወጣ ግን እዚህ ቤት ሐዲሱን ያዳመጠው ትምህርቱን ያዳመጠው ትምህርቱ የገባው ብቻም ሳይሆን እዚህ ጋር በመቀመጣችን ብቻ ትምህርቱ እንኳን ባይገባን በመቀመጣችን ብቻ አጅር ሸቅለን ነው የምንወጣው በመቀመጣችን። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ማ ይጅተማ ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነ ፊህ ኢላ ነዘለት ዐለይሂሙ ሰኪና ወገሸቱሁሙ ረሕማ ወሐፈቱሁሙ ልመላኢካ ወዘከረሁሙ ላሁ ፊመን ኢንደሁ። አንድ ስብስብ የሰው ልጆች አይሰባሰቡም
በዚህ በተከበረው በአላህ ቤት አላህ ከራሱ የሆነ እርጋታን ቢያወርድባቸው እንጂ ሰዎች እርጋታ ብለው የተለያየ የማያስፈልግ ነገር ውስጥ ይገባሉ። በዛ እርጋታ የለም። እዚህ ግን እርጋታ አለ። ይሄ ቤት ለምንድነው እርጋታ ያለው ከተባለ አንድ የምታፈጥባት አጅነቢ የለችም። የምትነካካው የሴት ሰውነት የለም። ጤነኛ የነበርከው ልጅ ደግሞ ያንገጫገጨ የሚከፈት ደግሞ ሙዚቃም የለም። የእብድ መሳሪያ የሆነ ሙዚቃም የለም እዚህ ውስጥ። ሁሉም የሆነ ነፃው ነው። ነፃው ነው እያዳመጥን ያለው። የአንድ ሃይማኖቱም መገለጫ ሴት እያቀፋር ዳዕዋ ማድረግ ያለበት ከሴት ጋርም እየተሻሸም አይደለም። ለምን? ሴቶች ለኛ ማግኘት ስለሆኑ ማግኘት ናቸው። አትችላቸው። ከተጠጋ ትወርቃለህ። ስለዚህ እንዳትጠጋ ነው የተነገረ። ምክንያቱም አንድ ሰው እጅና እግሩን አስረ ነው ባህር ላይ ወርውረ ነው ውሃ እንዳይነካ ብትሉት ምን እንደሚባለው ይባላል እንዴ? አይባልም አይደል? እጅና እግሩ ታስሮ ባህር ላይ ወርውራችሁት አደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምጧል አይደል? አንድም ሃይማኖት ትክክለኛ ጌታን አላሁ ተዓላ ለማወቅ ጌታችንን አላህ ለማሳወቅ ከሆነ በሰላም እንዲመቀመጥ አለበት። በቃ አሉባልታ የለ፣ ዳንስ የለ፣ ሴት ላይ የምታፈጠው ነገር የለም። አንዱ አንዱን የሚናናቅበት መድረክም አይደለም። ለማንነታችን መለወጫ የሆነ ቦታ ላይ እንደዚህ አይነት ቦታ ስንሰበሰብ አላህ ከራሱ የሆነ እርጋታ ይሰጠናል። እኛም ማናያቸው መላእክቶች አሁን እንዳለ አካበውናል ሁላችንም። እኛ እዚህ ተሰባስበን አላህን እንዳወሳነው ደግሞ አላህ ከመላእክቶቹ ሆኖ ደግሞ እኛን ያወሳናል። ይሄ ቦታ ነው እንግዲህ በነፃ መንገባበት። አይገርምም? ይሄ ነበር አለ የሚከፈልበት በነፃ መንገባው። እዚህ ቤት መቀመጥ አሁን ይሄን ዳዕዋ መከታተል ከኔ ውጪ የሚያስተምር ወንድሜም ካለ በእንደዚህ አይነት መድረክ መቀመጥ ወላሂ በገንዘብ አይለካም። ሰዎች የአርሴናል ደጋፊ ነን ብለው እኮ ሁለት ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወቸው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ። አላህ ያሳየው ወንድሜ። ይኸው ማማ የለዚህ መቃጠል የለ። በምንማማረው ትምህርት ራሴን ገመግማለሁ፣ ራስን ትገመግማለህ፣ ራስሽን ትገመግሚያለሽ። ይሄ ነው። ምንም ጭንቅ የለውም። በቃ ምርጥ ቦታ። እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ ወላሂ አራዳ የለም። አራዳዎች ናቸው እዚህ ዳዕዋ መጥተው የሚያዳምጡት። ይሄ ዝም ብሎ ስራ አጣን በሚል ስሜት እንደራሳችሁ እንዳገመግሙ። ወላሂ እድለኛ ናንተ እቺን ዳዕዋ ማግኘት። አላህ እኮ ያስታውሳል። አሁን ከሰባቱ ሰማይ በላይ ያለው አላህ፣ አርሽ ላይ ያለው አላህ፣ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ? ሐሙስ ዕለት ከመቅሪብ እስከ ኢሻስ ሐሰን ሁሴን መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስቴሩ አብይ ይጠሯል ብትባል እንኳን በእግር አይደለም በእጅ ትሮጣለህ ከመደንገጥ የተነሳ። እዚህ ዳዕዋውን የተሳተፈ ሰውዬ ጠቅላይ ሚኒስቴሩ ይጠሯል ብትባል የለህም። በቃ እስከምትደርስ ላበላብ ነው የምትሆነው። ታላቁ ጌታ ነው የሚያስታውሳው እዚህ ቦታ ቁጭ ስትል። ከዚህ የበለጠ ትልቅ ቦታ የለም። ሁሌ ማፍቀር ጌታዬ ወይ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው። ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዕዋ ሲያዳምጡ ነው። መስጊድ ስለገቡ ብቻ አይደለም፣ ዳዕዋ አዳምጠው ህይወታቸውን ከለወጡበት ነው እንጂ አላህ ይጠብቀን። አንዳንዴም እኮ አወል ሰልፍ ሳይመጣ ሞጭላፋ ሌባ አለ እኮ። አወል ሰልፍ አይጠፋም፣ ግን ስንቱን አስለቅሶ ሊሆን ይችላል አታውቀውም። ግን በተማረው ላይ ልቡ ላይ ቁጭ አድርጎ የሚፈክርና የሚያስተነትን ከሆነ ብዙ ወንድሞች ይጠበቁበታል። ስለዚህ አርስቴ ይሄ ባይሆንም መግቢያ ግን ላረግ የፈለኩት የዚህ አይነት ቦታ መቀመጥ ዳዕዋ መጠራት ተንገብግበን መምጣት አለብን። ተንገብግበን ይሄ ፕሮግራም ዛሬ እዛ ጋር ባዶ መሆን አልነበረበትም፣ እዛ ጋር ባዶ መሆን አልነበረበትም። ለምን ይሆናል?
እዚህ ጋር የሚመጣው ዳዒ እኮ ኃይለኛ ኮሚሽን የሚከፈለው ስላለ ነው የሚመጣው። ያ ኮሚሽን ደግሞ ከአላህ ነው። አንድን ሰው ማቅናት፣ አንድን ሰው ወደ ተሻለ ህይወት መምራት፣ አንድን ሰው ከነበረበት ከወደቀበት ከዘቀጠበት ስነ ምግባር እንዲመለስ የሚያደርግ መድረክ ያዘጋጀው ዳዒ ዱንያ ላይ ከሚገኘው መኪና፣ ዱንያ ላይ ከሚገኘው ቤት እሱን ያገኘው የተሻለን ያገኘው። ብዙ የሚያስቸግር ባህሪ እዚህ ውስጥ ካለ ይሄ ባህሪያችንን ካስተካከልን ይሄ ዳዒው የመጀመሪያው አጅር የሚያገኘው እሱ ነው። ለምን? አስተዋውሷል፣ ገጽሷል፣ መክሯል። ስለዚህ እኛም የዚህ አይነት መድረክ የዛሬ 4 ወር ይመስለኛል ከመጣው እዚህ መስጊድ ወይም 5 ወር ሆነኛል፣ እንደዛ አካባቢ ነው። መግቢያ ላይ የተናገርኩት ይሄንን ነው። የትም መድረክ ስናገር ወደ ዳዕዋ መድረክ ከመግባቴ በፊት እነንትና ነው ይሄን ዳዕዋ የሚያዘጋጁት የሚባል እስልምና የለም። አንተ ራስ አንዱ አዘጋጅ ነህ። ልጅ በቦክስ እንዳይመታ ትፈልጋለህ? አዎ፣ መስጊድ አምጣው፣ ዳዕዋ አስመታው። ታላቅ ምን እንደሆነ በደንብ ያዳምጥ። ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም ብለዋል። ኬሚስትሪ ቲቸር እንዳትል፣ ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ኬሚስትሪ ቲቸር ይሄን አይነግርህም። የእያንዳንዱ መገለጫ ባህሪ የሚባለው ነገር እዚህ ነው የምታገኘው። ከዚህ ውጭ የምታገኝበት የለም። ዛሬ መሬት አጭበርብሮ የህዝብ መሬት የሚወስደው ዶክተር ነው ተብሎ ሙስና የሚቀበለው እኮ ፒኤች ዲግሪ ያለው ማስተር ያለው ነው። የአላህ ፍራቻ ያለበት ጥሩ ስነ ምግባር ያለው ሰው ጉቦም አይቀበልም፣ አያደርገውም። አንድ ሀገር ትክክለኛ መዳን የምትችለው ብዙ ፒኤች ዲግሪ ያላቸው ሰዎች አገር ስለሚመሩ አይደለም። አንዳንዴ ጃሂል ሆኖ አሊፍ አያቅም ባያቅም የወደቀ ቀብር ማንሳት ያንቀጠቅጠዋል። በቃ በተፈጥሮ አላህ ያስተካከለው። አረ የሰው ሐቅ አውዙ ቢላህ ይላል። እንዴት ወስዳለሁ እኔ የሰው ሐቅ ይላል። አገሪቱ ጠፋች ይባል። ማን ያጠፋት? የተማረው ነው እኮ እያጠፋ ያለው። ዘራፊው የተማረ ነው። ለምን? የተማረው ፊዚክስ እና ኬሚስትሪ እንጂ የአላህ ፍራቻ ውስጡ አልገባም። ኬሚስትሪ ውስጥ ተቅዋ የለማ። ገንዘብ እንዴት እንደሚገኝ ነው የምትማረው። ፊዚክስ ውስጥ ገንዘብ ነው እንጂ ያለው አላህ እንዴት እንደምትፈራ የምትማረው የለም። እዚህ ካልገባን ተስፋ የለንም። መንቀሳቀስ አንችልም፣ ከቤታችን መውጣት አንችልም። ሞባይል አናግራለሁ ስትለው ቀምቶ ይሄዳል። ሞባይል አልያዝ ደግሞ ካልክ ምንም ሞባይል ሳልይዝ መስጊድ ሄዳለሁ ደግሞ ካልክ ጆሮን ነው የሚነጥቀህ፣ ጆሮን ይወስድብሃል። ሞባይል መስለከው። ለምን? የተሻለ ትውልድ መሆን የሚችለው መስጊድ ላይ ዳዕዋ ሲያዳምጥ። የዚህ አይነት መድረክ እንኳን አይደለም እኔ ወንድሞቼም አባቶቼም ማሳሰባችሁ፣ የዚህ አይነት መድረክ እዚህ መስጊድ ሲዘጋጅ በሴቶች በኩል አመቻቹላቸው፣ ዳዕዋውን ያዳምጡ። መጣ ማዳመጥ አለባት። ብዙ ባል ለሚስቱ ሐዲስ ሲናገር የሚያዳምጡ የለም። ተው ሰምቻለሁ ነው የምትለው። ተው ነው የምትለው። እሷም እናገራለሁ ደግሞ እናንተ መቼ ነው ሐዲስ የለመዳችሁት ልትል ነው። አንድ ላይ ግን መርፌ ተወቅታችሁ ስትገቡ ቤቱ ይስተካከላል። ቤቱ ይስተካከላል። አንድ ወንድምን ልጅን ሚስትን እዛ ብታመጣ ቤታችን ብዙ ለውጦች ይመጣሉ። ምክንያቱም አንድ የተሳሳተ ሰው ከተጣላው ሰው በላይ ከሌላ ሰው ዳዕዋውን ሲሰማ ልቡ ይከፈታል። ሚስት ከሌላ ሰው ዳዕዋ ስትሰማ ባህሪዋን ታስተካክላለች እንጂ ምን ችግር አለ? የሐሙስ ራታችን ባታዘጋጅስ፣ ባለቤት ባታዘጋጅስ፣ ለአንድ ቀን ሐሙስ በ15 ቀን አንዴ ወተት በዳቦ 10 ደቂቃ ተፈልቶስ ቢበላ ምን ችግር አለ? ዳዕዋ ካላዳመጠች ታስቸግራለች። ዳዕዋ እንድታዳምጥ አድርጋት። መጣት ታዳምጥ። ላተምነው ኢማ አላህ የአላህ ባሪያ ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው። ነይ እስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል። አንተም እዚህ ትበላለህ፣ እሷም እዛ ትበላለች። ከዛ ቤታችን ምን ይሆናል? ኑሩ እየበራ ይመጣል። እሷም ስተቷን ታገኛለች፣ አንተም ስተትን ታገኛለህ። ከዛ መተራረም ይመጣል። በሰላም ቤታችን ይቀጥላል። እኛ ብቻ አዳምጠን ደግሞ ማዳመጣችን ብቻ እኮ አይደለም ችግሩ፣ ያዳመጥነው ማለመናገራችን ለሚስቶቻችን። ሁሌኛ በቃ የምንጠይቀው ዘይት አለቀ ቲማቲም አለቀ ብቻ ስለሆነ ማለት ነው። እሱ አንዱ ዋጅብ ነው፣ ችግር የለውም። ግን ዛሬ ካዳመጥኩት ተብሎ ከመናገርና ያልምዳችን እስኪመጣ ድረስ በተቻለ መጠን ቤተሰቦቻችንን ጠርተን
ይሄንን ዳዕዋ እንድናስተላልፍ አደራ እላለሁ። ዝግጁ ናችሁ አይደል? በቀጣይ ዝግጁ ናችሁ ኢንሻአላህ። የዛሬው ርዕሳችን ወንድሞቼ በሰጡን መሰረት ትልቅ ርዕስ ነው። ከምንም በላይ ያው ራሴንም እናንተንም ለመመካከር ያክል ነው። ብዙ ሊባሉ የሚችሉ ብዙ ርዕሶች ናቸው። እኛ ግን ባለችን መቅሪብ እስከ ኢሻ እንግዲህ ትንሽ ሰዓት ናትና በዚህ ሰዓት ላይ ለመተዋወስ ሞክራለሁ ኢንሻአላህ። የዛሬው ርዕሳችን ወይም መልካም ስነ ምግባር በሚል ተዘርዝሮ ያልቅም። ድንገት ወንድሜ መሐመድ ፈረጅም ወይም ኡስታዝ መሐመድ ፈረጅ ነካክቶታል ይመስለኛል እንደተናገሩት። እንግዲህ ያው አንዱ ከአንዱ ደግሞ ሲያቀርብ ይለያያል። ያው ሸራተን የሚያዘጋጀውና ጊዮን የሚያዘጋጀው ብፌ አንድ አይደለም። ያው እንግዲህ ትልቁ ብፌ የሸራተኑ የመሐመድ ፈረጅ ይመስለኛል። እኔ ከጊዮንም እንደው የመንደር ምግብ ቤት አድርጋችሁ ቁጠሩትና ትንሿ ናት ብዬ አስባለሁ። የቷን እንደምትለውጠን እሱን እኛና ነፍስያችንን ከአላህ ጋር የምንተሳሰብበት ነውና እኔ ዛሬ የማነሳቸው የአንድ ሙእሚን የስነ ምግባር መገለጫው የሆነው 4-5 ነጥቦችን ለማንሳት ነው። ከደረስን 5ቶቹንም እናነሳለን። ካልደረስን ግን ኢንሻአላህ ያለችውን ለማንሳት እሞክራለሁ። ከዚህ መካከል ሙእሚኖች ትልቁ ስነ ምግባራቸው የሚባለው ምላሳቸውን መጠበቅ ነው። ምላስ የሚባለው ነገር ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋለሁ አሉ። ለጀነት ዋስ ሆነዋለሁ አሉ። ይሄ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናግረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛም ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራዋን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበረ። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ ነው። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ ምንም የማያውቅ ሰው በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል። ለመጠገን በጣም ትቸገራለህ።
በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም። እንደ ወሬ ቀላል ነገር የለም። ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንድ የሰዎች ድምጽ ተሰማላችሁ። ምን የሚል ድምጽ? አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ። ምን ለማለት ነው? የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜን፣ ቀብር ላይ አክብሯታል እህቴን። ቆሞ ያለውማ በምን ሚዛን ታስቀምጠዋለህ? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጊድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው። ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ ማለት አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየው የሸፋፋ ብሎ የሚሳደባል። አየው መኪና ያዘው ኬት አባቱ እንዳመጣ ይታወቅ። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ ደግሞ ኬት አባቱ አምጥቶ ነው የኔ መሰለ ጃኬት ደግሞ የለበሰው። አረ ሰሞኑን ደግሞ ቀብረር ብላለች። አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልበው ወንድም አይሻልም? ቀና ብሎልህ ቢሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ የክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። በሚጠላው ነገር ስሙን ማንሳት ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ። አስተግፍሩላህ ይሄ አሁን አይበቃም ተውበቱ። ይሄ ተቀባይነት የለው። ለምን? የተከበረው ወንድምህን ስሙህን ነው ያነሳከው። ስሙን ማንሳት የማይፈቀድልህ። ለዚህ ነው አላህ እዚሁ አያ ላይ ምን ይላል? ላ የስኸር ቀውሙ ሚን ቀውሚን አሳ አን የኩነ ኸይረን ሚንሁን ይላል። አንዳችሁን አያሳንስ ይላል። አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ። እዚሁ ላይ ደግሞ አያይዞ ምን አለ? አንዳችሁ ወንድማችሁን በቅጽል ስም እንዳጠሩት አለ። በቅጽል ስም ድንገት ወፍራም ሊሆን ይችላል። አንተ ቦርጫም አይቻልም ማለት ነው። ለምን አይወድም አይነሱ። በጣም ቀጭን ሊሆን ይችላል። በሆነ ስያሜ ሊሰጠው ይችላል። ይሄ ሁሉ አይቻልም። ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው። በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል። አንተን አፎቱ ሊላ ጨርሰ መምጣት አላህ ዘንድ ያለብህ የወንድምን ክብር ማንሳት ከምንም በላይ ከባድ ነው። ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሐባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ ዐውፍ የሚያደርጉት የነበረው ምን ነበረ? ወንድሜ ሆይ፣ የእውነት ወንድማማችነት፣ ወንድሜ ሆይ አንተ አላገባህም፣ እኔ ቆንጆ ሚስቶች አሉኝ፣ መርጠህ የፈለካትን አግባ። አንዷን ልፍታለህ፣ መርጠህ የፈለካትን አግባ።
ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራበት እያሉ ነበር። እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት። አንተ ማለት እኔ ነኝ፣ እኔ ማለት አንተ ነኝ ነበር የሚሉት። ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባ ነው። ለምንድን ነው? ለኔ ብቻ ልኑር ብለን ነው። ለኔ ብቻ ልኑር። አላህ የቀነሰብን ረህመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንድን ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው። አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደ 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔም አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን? ቀልቡ ጠቧል። ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግቦ ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ዛሬ ግን የሌለ ነገር የለም። በእግር የሚሄድ ተማሪ የለ፣ በሰርቪስ ነው የሚሄደው። መንገድ ላይ ሽንት ቤት የሚጠቀም የለ፣ ፓምፐርስ ጨርሷል። ስንት ብር? ምን የቀረው ነገር አለ? ሩዝ ይሰራል ወይስ መኮሮኒ ይሰራል? ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው። ምንም የጎደለ የለም። ቀልብ ጎደለ። ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ፣ የሰማው ጌታ ያዝንላችኋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበር። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆንን ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ? አንተ በሰው ላይ የተጣድክ ሰው አይደለህም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን አቲድ ነው። የሚቆጣጠሩ 2 መላእክቶች አሉ፣ ረቂብና አቲድ የሚባሉ አሉ። ይቆጣጠሩታል። አንተ በሰውዬ ላይ የቆምክ ትራፊክም አይደለህም። አላህ የተሳሰበው የማንም ሰው ስም አታንሳ።
በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ሄደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደሉም። ምክንያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንለው። ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀውም። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ የውመል ቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ፣ በምን አወጣ? ከየት አወጣ፣ በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ? ይሄ ከባድ ነገር ነው። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ። 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው ይችላል። እኛ ምን አገባን? نحن قسمنا بينكم እያለ አላህ እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው። ምክንያቱም ከሐሜት ጀርባ አጠገቡ ምን አለ? አንድን ሰው ሲያማከው ውስጡ ሌላ በሽታ አለ። ምንድነው እስቲ ማን ነው የሚነግረኝ? ምቀኝነት አለ። የሚያማሰው እኮ ምቀኝነት ስላለው ነው። አላህ ደግሞ ምን አለ? አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንደ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር የተጣለው? ከአላህ ጋር ነው። አከፋፋይ አላህ ነው። አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው። ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል። ላመነውም ላላመነውም፣ ላመፀውም ላላመፀውም። አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት፣ ጨረሱት፣ ጨፈጨፉት እኮ ነው እድሜ የቡሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሰዋል የሄዱት፣ ነክተዋት ነው የሄዱት። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካካይዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ። ሐሜትን ሲጀምር ምንድነው? በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው? ምቀኝነት ነው። እንዴት ከየት አመጡ? አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳብ መስራት አለበት እንዴ? አላህ ይጨምርለት እንጂ ማለት ያለበት። ለዚህ ነው እኮ ማሻአላህ በሉ የተባለው። አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታ የሆነው አላህ እስልምናን የሰጠ ጌታ አልহামዱሊላህ አልহামዱሊላህ። በምን ይለካል? ኒዕመተል ኢስላም በምን ይለካል? አውርተን የማንጨርሰው እኮ ጸጋ ያለበት ነው። አውርተን ይሄ ቁጭ ብለናል ሁላችንም። አንድ ሽታ የለም አጠገባችን። ለምን? ሽታ ቢኖር እዚህ ቤት መግባት ስለማይችል። ሹፍ አንድ ሽታ የለም። ይህን ጸጋ ነው የሰጠ። ያለ ውዱ የተቀመጠ የለም። ለምን? ሰላቱ ስለሚበላሽበት። ንጹህ ነው ማለት ነው። ጀናባው ነው አልገባም፣ ሻወር ታጥቦ ነው የመጣው።
ይህን ኒዕመተ ኢስላም አላህ ሰጠ። ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ። በቀልቡ ላይ የጎመን ዘር የምታክል ላኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው። ላኢላሃ ኢላላህ ራሱ እኮ ተስፋ ነው። ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን፣ እንከጅላለን ከጌታችን። ይህን ትልቅ ጸጋ ከሰጠ አልሐምዱሊላህ። ለምን አንተ ፈርማ አይደለም ኢስላምን አላህ የሰጠ፣ አላህ መርጦ ነው እስልምናን የሰጠ። ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም። አንዳንዴ እንትና ምን ሆነ፣ እንትና ምን ሆነች፣ ለምን ታመመች ተብሎ እኮ ከስራ ውጭ የሆኑ ሰዎች አሉ። በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ አድርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ። አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው። በየመንደሩ ተደብቆ ይኖራል። ሰዎች ሲያያቸው ሸኾች ይሏቸዋል። አጭበርባሪ ሸኽ፣ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዘው ያስቀመጠ፣ በሚበላ ሰጠውት፣ በሚጠጣ ሰጠውት፣ በልብሱ ቋጥረውበት ስንቱን ከስራ ያወጣው አሉ። ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ አለ ምቀኛው። ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው። ስንቱ ከስራ ይወጣል። በእርግጥም ላስፈራራ አይደለም። የዚህ መድኃኒት ሰደቃ ነው። የዚህ መድኃኒት ሰደቃ ነው። አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ። አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣ ሚስኪን ጋር ሩጥ። እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ሄደ ደበቅ አድርገህ ስጠው። ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል። ከዛች አካውንት በእጅ ደግሞ አውጣ። የሆኑ ሰዎች ሄደ ዘይራቸው፣ አንተና አላህ ብቻ የምታውቃቸው። ሄዳ አንኳክተህ ብትችል ፊትን ሸፈነ። ምክንያቱም ለነሱ መስጠት ኩራት አይደለም፣ ስጦታ ነው። ስጦታ ነው። ያ የተንሻፈፈች ጫማ የምትለብስ አሮጊት ካለች፣ ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ። አክስትም እናትህ ናት። ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ والله يقولوا إن الناس لو اجتمع على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله عليك. የሰው ልጆች ሁሉ አንተን ንጉዳ ብሎ ተሰባስበው ቢመጡብ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጠህ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውን ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳ ቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማ ቃለ ረሱሉ ዓለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል? ኢስቲግፋር ነው። ጌታዬ ወይ ምህረት አንተን እጠይቃለሁ። ኢዛ ሐሰርተ ፈስተግፊሪላህ። ወንድሞች ላይ ምቀኝነት ከች ሲልብህ አስተግፊሩላህ ጌታዬ፣ ሰጪው አንተ አይደለ እንዴ? ከልካዩ አንተ አይደለ እንዴ? ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ። የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ። ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው። በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር። ከየት መጣ? ወንድም እኮ ስላገኘ ነው።
ወንድም ስላገኛል እንዴ ምንጣፍ ያገኘው? ወንድማችን እኮ ስላለ ነው እኮ አምፖል የተሰካልን እንዲህ ኑር ሆነ መስተቀር ወንድም ስላገኘ ነው። በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው። ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለን። የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትልኩ አይደለም። ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ፣ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም። ይሄ የተፈቀደ ምቀኝነት ነው። ምቀኝነቱ ግን ምንድነው? እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም። መልካም ነገር ሲሰራ በኸይር ነገር ሁሉ ያመልጠው። ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው። ገንዘብ በደንብ አለ፣ የሚመርጣቸው ግን ከመቶ 5% አይሞሉ። ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል። ለመስጊድ ሲባል ያንቋቸዋል። ወንድም ታመመ ያንቋል። እንኳን ገንዘቡን ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው። አልዘየርከውም? ወላሂ ቢዚ ነኝ ይላል። ለወንድሙ ቢዚ የሚሆን ሰው አለ። ሄዶ አሸታ አድርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ። ቢዚ ነኝ ይላል። ይሄውን ዱንያ ይሄን ነው የምንቀናበት። እኛ ሳውን በትክክለኛ የምንቀናበት ሰው ማን ነው? እንደው ስንት ቀን ይሄን መስጊድ የሰራ ሰው ቀንተንበታል? ስንት ሰዎችን ያዳነሰው የቀናንበት ሰው አለ? የለም። የኛ ቀናታችን ምንድነው? አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን፣ ጎማ አይቀረን፣ ስፖኪው አይቀረን፣ እሱን ነው የምናየው። ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት፣ እኛ እናውቀው። በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰውዬ ላይ ነው መቅናት ያለባችሁ። ወላሂ የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ የምናወራ ይቅርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገር እኮ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን? ስግብግብ ሆንን። ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው። ሆደ ሰፊ ነው። ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ። ማን በላ፣ ማን ጠጣ፣ ማን ለበሰ፣ ማን አገኘ። ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል። ሰው ታመመ ሲባል ረብሽ ይላል። ቶሎ ወደ መፍትሄ ነው የሚሄደው። መድኃኒት አለ ወይ? አክም ቤት ታይቷል ወይ? ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው። በቃ እንኳን ሞተ በቃ ማታ ለቅሶ ደርሳለሁ የሚል አይደለም። ያነባል። ማልቀስ እኮ የአንድ ሙእሚን ስነ ምግባር መገለጫው ነው። አንድ ሙእሚን ማልቀሱ እስልምና መች ከለከለው? ኢስላም የከለከለው የሰው ልጅ ሲሞት ፊት መቧጨር፣ ግጥም ማውጣት፣ ልብስ መቀዳደድ ነው። የጃሂልያ ጥሪ ሲደረግ እንጂ አንድ ሰው አይኑ ቢያለቅስ ሱናም ነው የሚያጅባቸው። ሰው ሲሞት ሲያለቅስ አንድ ሰው እንባውን ጠብ ጠብ አድርጎ ካለቀሰ ሱና ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ያለቀሰ ጊዜ የሞተ ጊዜ አለቀሱ። ሲያለቅሱ ቢላል አያቸው፣ ደነገጠ። አንቱም ያለቅሳሉ እንዴ አላህ መላእክተኛ አላቸው። አዎ ለምን አያለቅሱም? የሰው ልጅ አይደሉ እንዴ? ቁል ኢነማ አነ በሸሩ ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። እኔ እንደናንተ ሰው ነኝ በላቸው። ለየት የሚያደርገኝ ከናንተ ወሒ ስለሚወርድልኝ ነው አሉ እሳቸው። አዎ አሉት። ከዛ ምን አሉት? ይህን ሐዲስ ነገሩት ለቢላል። አልዐይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን አሉ። አይን ታለቅሳለች፣ ልብ ትተክዛለች። ልጄ ኢብራሂም ጋር በመለያየቴ አዝኛለሁ አሉ። ይሄ ሰውኛ መገለጫ ነው። አንዳንዱ ራሱ እንባ እምቢ ሲለው ለምን ታለቅሳለህ ብሎ ከአንተ ጋር ሊጣላ ይመጣል። እሱ እኮ እንባ እምቢ ብሎት ነው። ረሕመት ኬት ይምጣል፣ ተዝነት ኬት ይምጣል። አለመድም። በሁሉም ነገር ላይ ድርቅርቅ የሚል ነገር ባህሪ ያለው እንባ ማፍሰስ ሱና ነው። አንዳንዱ ደግሞ የማይመጣለት አለ፣ ያዝናል ግን እንባ። ይሄ እንግዲህ ምንም ማድረግ አልችልም፣ አላህን ጠይቀው። እኔ አላመጣም። እንደ ቧንቧ የምትከፍተው ነገር አይደለም፣ ከልብ ሐዘን የሚመጣ ነገር ነው። ይሄ ሙእሚን ስስ ስለሆነ ነው። ስስ ሲባል ግን ልፍስፍስ ማለት ደግሞ አይደለም፣ እንዳትረሱ። ስስ ሲባል ልፍስፍስ ማለት አይደለም። በሐቅ ነገር ላይ ለሰዎች ያዝናል። በውሸት ነገር ላይ ከመጣ ደግሞ እጅ አይሰጥም። ጀግና ነው፣ ስፖርተኛ ነው። ነካ ሲያደርጉት እዛ ጋር የሚወርቅ አይደለም ሙእሚን። ይሄማ ያገባህም ጊዜ ጉድ ይፈላል። ነካ ስታደርግ እዛ ላይ ትወርቃለህ፣ ካልጋ ውጭ ነው የምትሆነው። ጀሰዱም ሲታይ ጠንካራ ነው ሙእሚን፣ ልፍስፍስ አይደለም። ሁለት ሰዎች ነው እንጂ የሚታገሉት በአንድ ሰው ጉዳይ ላይ ሙእሚን አይታሰብም። ጀግና ነው። 200 ሜትር ሄዶ የሚያለከልክ አይደለም። ላበላቦ ነው እንደዚህ የሚያለከልክ አይደለም። ይሄዳል፣ ይራመዳል። ጀግና ነው። ቤት ውስጥ ያግዛል። ጀግና ነው። ሙእሚን ጋር የሴት ስራ የሚባል የለውም። ገብቶ በደንብ ያግዛቸዋል ሴቶች። ለምን? ሙእሚን በባህሪው አይኮፈስም። ስለማይኮፈስ በሁሉም ነገር ላይ ጀግና ሆኖ ነው የሚታየው። ስለዚህ አርስታችንም ዛሬ ዋናው ህዝድናን መጠንቀቅ ያስፈልጋል። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አትመቀኛኙ፣ ጀርባ አትሰጣጡ። አንዱ ወንድማችሁን ያጫት ሴት ካለች እንዳታጩበት። ወዷት አንድ ሴት ካየ ካጫት እንዳትመጡበት። በቃ አላህ ያሳምርለት ብላችሁ ተው። ጀርባም አትሰጣጡ፣ አትመቀኛኙ። ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል። ሰላትን ይበላባል። ወንድም ላይ ስትመቀኝ የቅድሟን ሱና ሰላት ያበላሽባል። ሰኞ የጾም ከሆነ የሰኞ ጾም ያበላሽባል። ምቀኝነት በጣም ጥንቃቄ የሚያስፈልግ ነው። በጣም ዱዓ የሚያስፈልገው ነገር ነው። ከባድ በሽታ ነው። አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። የቤት ኪራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ እባክህ እስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣ እሱ ጋር። ይሄማ ሞራሉን ገደልከው። ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው። እንደዚህ የሰው ልጅ ነው፣ ይታመማል። አረ ጌታዬ ይላል። በቃ አረ ጌታዬ እኔ የቤት ኪራይ ዛሬ 28 ነው፣ ቂብላዬ ጠፍቷል፣ እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው። ወንድም ጋር ስትመጣ ጥንቃቄ ያስፈልጋል። አንዳንድ ወንድሞች ደግሞ የሚመጡ አለ። እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው። ይመጣና ዱንያ የተመቻቸለት ባክ እንደው ሰሞን ኢንሻአላህ ሁለተኛ ሚስት አስቤያለሁ ይለዋል። ልጁ አሁን ዱዓ ነው የሚያደርግለት፣ ያ ረቢ አታሳካለት ነው እንጂ የሚለው። አሁን ይሄ ወንድማችን ጋር ይወራል አይወራም? ተገቢ አይደለም። ለምን? እሱን በቃ ሳያስበው ከኢማኑ በላይ የሆነ አሳይመንት አንተ ማመጣህበት። ብትችል አንተ ምን ነበር ማድረግ የሚጠበቅብህ? አንድ ቤት አላህ ሰጣ አይደል? እኔ ከክራይ ያወጣኝ ጌታ አንተ ክራይ ላይ አይደል?
እስቲ የሶስት ወር ደግሞ 30 ሺህ ብር የቤት ኪራይ ክፈል ብትለው እኔ እንጃ ለአንተ ብቻ 2 ረካ ሰግዶ ዱዓ ያደርግልሃል። መስከረምን ነፃ ያረከኝ፣ ጥቅምትን ነፃ ያረከኝ፣ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይልሃል። ለምን አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ? እሱ ሞኝ ስለሆነ ነው አይደለም። አንተም በዛሽ ቤት ፈተና አለብህ፣ እሱም ቤት በማጣቱ ፈተና ነው። ለሁለታችንም ፈተና ነው። ቤት ኪራይም የሚቀበለው የሚሰጠውም ፈተና ነው። ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል። እንዳይሰበሩብህ የበለጠ ይጨነቃል። አሁን አንተ የነገርከው ኢንፎርሜሽን ስብር ነው የሚያደርገው በቃ። ስለዚህ ስናወራም እየተጠነቀቀ የግድ አምጥተህ ለመስጊድ ሰው ቤት አከፋፍልም ባንለ አላህ 2-3 ቤት ከሰጠ ለታናሽ ወንድም ስጠው፣ ለታላቅ ወንድም ስጠው። ባሏ ተቸግሮ ከሆነ እህትን የወሰደው ባል ካለ ወላሂ ስጠው። እናታችን አሲያ እኮ ከቤተ መንግስት ወጣለች፣ የፊራውን ሚስት። በግቢዋ ላይ እኮ የአባይ ወንዝ ነው እኮ የሚፈሰው ቤቷ። ቁርስ ምሳ እራቷ ብፌ ነው። የተከበበችው በወታደር ነው። ነገር ግን የፊራውንን ቆሻሻነት ስላወቀች እሱን አቅፎ መተኛት አልፈለገች። ኢማን አየህ፣ ከቤተ መንግስት ያወጣል። ኢማን አየዋ፣ ከቤተ መንግስት ዛሬ ከቀበሌም አያወጣም እኮ። ስኳሩ ከሚቆምብህ አትወጣም አንተ ከዛ። እናታችን አሲያን ሱብሃንአላህ ኢማን ከቤተ መንግስት አውጥቷታል። ምንድን ያደረገችው? ያ ሁሉ ብፌ እያየች ያ ሁሉ መስተንግዶ እያየች አላህን ግን ሌላ ነው የጠየቀችው። ምን አለች? ረቢ ብሊኒ ኢንደከ በይተን ፊል ጀና ወነጂኒ ሚን ፊርዓውነ ወዐመሊሂ ወነጂኒ ሚነል ቀውሚ ዛሊሚን አለች። ጌታዬ ወይ አየሁት የዱንያን ቤት አለች። እኔ ግን የምፈልገው ይሄን አይደለም። አንተ ጋር ቤት ስራልኝ፣ አንተ ጋር ቤት ስራልኝ ያለች። ረቢ ብሊኒ ኢንደከ በይተን ፊል ጀና አንተ ጋር ቤት ስራልኝ። ወነጂኒ ሚን ፊርዓውን አለች። ትላንት አቅፌው የምተኛው የነበረው ፊርዓውን ከሱ ተንኮልም ጠብቀኝ አለች። ወነጂኒ ሚነል ቀውሚ ዛሊሚን ከሱ አጠገብ ደግሞ ብዙ በደለኞች አሉ፣ በደሉን የሚያበረታቱ ከነሱም ተንኮል ጠብቀኝ አለች። አሰቃዩት፣ ቀጠቀጧት፣ ገደሏት። በጣም ሲመቷት ግን ትስቅ ነበረ። ለምንድን ነው የምትስቀው? አላህ የጀነት መስተንግዶ እያሳያት ስለነበረ። አላህ የጀነት መስተንግዶ እያሳያት ስለነበረ ሰው እየተደበደበው ድረሱልኝ ነው እንጂ የሚለው ይስቃል እንዴ? አላህ መስተንግዶን እያሳያት ስለሆነ፣ ትልቅ ቤት እያዘጋጀላት ስለሆነ፣ ውስጧም ኢማን የሚባለው ነገር በደንብ ስለገባ የቤተ መንግስት ህይወት አልዳፈቃትም። በወታደር መታጀብ፣ ጠዋት መግለጫ፣ ማታ መግለጫ፣ ጠዋት ብፌ፣ ማታ ብፌ ራሱ ጭንቅ ነው እኮ። እኛ እንኳን ትንሽ ጭንቃችን እንኳን ሰላም ያደርገው ምንድነው? በአመት አንዴ 1 ወር አላህ ስለሚያስተነፍሰን ነው እኮ። አላየም ረመዳን ሚሊዮነሩም ኩሽሽ ብሎ ኒስትሮም ኩሽሽ መስጊድ ላይ ሁሉንም እኩል አድርጎ ርቦት ሁሉም እየሮጠ ለመቅመስ አዮ አስተነፈሰ ኢስላም። ይሄ ነው የእስልምና ጸጋችን። ስለዚህ በወንድሞቻችን ላይ ማግኘት ወላሂ ተደሰት። ዱንያ መከፋፈል ነው። ዱንያ ካለ ነገር መስጠት ነው። ድንገት ስለመቀኝነት ሳስጠነቅቅም አላህም የሰጣቸው ወንድሞች ካለ ስጥ ስጥ። ኬታ መጣው አንተስ ሰፈር ሱጋ እኮ አንተ ማቆም አቅቶት አይደለም። አላህ ፈተናን የሆነብህ ስጥ። አንተ ያልሰጠው ማንም አይሰጥም። አንተ ያልዘረጋው ማንም አይዘረጋው። ገና እንደሞትክ መጀመሪያ ሞባይል ይወሰድብሃል። በመቀጠል ቡኮቹን ተሯሩጦ ሰዎች ይይዙታል። ሄዶ ደግሞ ቤተሰብ ቶሎ ይሮጥና ብሎክ ያስደርጓል። ማንም እንዳይንቀሳቀስ የፍርድ ቤት ጉዳይ አለው ተብሎ። የትኛው ቤተሰብ ነው እስካሁን አባታችን 20 ሚሊዮን ብር 30 ሚሊዮን ብር ጥሎልን ሄደዋል? እስቲ ጉድጓድ ውሃን ቆፍርለት፣ እስቲ ገጠር ላይ እንኳን አንድ መስጊድ እናሰራለት። የትኛው ቤት ነው ያገኘ ነው? የለም የለም። ሁሉም ሮጦ ቶሎ የመኪና ቁልፍ መያዝ ስለሚፈልግ የለም። አባትየው አንተ ሞኛቱን አሁን ይሄን ካየ በቃ ለራስ ሰርተህ ሂድ። መን አሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን
فلنحيينه حياة طيبة አለ። ከወንድም ይሁን ከሴት መልካም ነገር የሰራ ሰው በዱንያም ጥሩ ነገር እና ጥሩ የሆነ ኑሮ እናኖረዋለን፣ በአኺራም ምን እንዳንሰጠዋለን አለ። ኢን አህሰንቱም አህሰንቱም ሊአንፉሲኩም መልካም ነገር ሰራችሁ ለነፍሳችሁ ነው እያለ ነው አላህ። አንተ ራስህ ሰርተህ ሂድ። አሁን ነይት ኪሴ ምንም የለም አትበል። ሁሉም ኪሱ ባዶ ነበረ። አሁን ነይት። ከገባ በኋላ ስለማትነይት ይመጣል። የሰው ሸይጣንም ይመጣል፣ ራሱ ደግሞ ሸይጣን ይመጣል። ምክንያቱም የሰው ሸይጣን እንኳን ኸይር ላይ ያሰራ ይቅርና አረባ ካንተ ቆንጆ ቆንጆ ምግብ አትብላ፣ ይቅርብ፣ ሞኛቱን እንዴ ቋጠር ማድረግ እኮ አለብህ፣ መያዝ ነው ያለብህ። በቃ ሽሮ አለ አይደል እንዴ ምስር አገዛላትም እንዴ ምናምን ይላል። ቤተሰብ እንኳን ረሃ እንዳታረግባቸው ቋጣሪዎች ይመጡባል ለሁለት። ለምንድን ይሄን የመሰለ ጫማ የምትገዛው? በቃ የሀገር ውስጥ አንበሳ ጫማ አለ አይደል እንዴ በ200 ብር እሱን አትገዛም እንዴ? ምን አስጨነቀ ይላል። አውዙ ቢላሂ ሚነሽ ሸይጣን ረጂም። አላህ ሰጥቶ አንበሳ ጫማ ትለብሳለህ እንዴ? ከሌለ በባዶ እግርም ትሄዳለህ፣ ካለ ግን ምንም ትለብሳለህ። ሰው አላህ ለሰጠው ጸጋ ሂሳብ ይሰራል እንዴ? ለሚበላህ ነገር እኮ ሂሳብ አይሰራም። ምክንያቱም አላህ አንድም ጥሩ ነገር ስንበላ ስንለብስ አላህ ይደሰታል ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ለምን ነው የሚደሰተው? አላህ በባሪያዎቹ ላይ ያደረገውን ጸጋ ሲያይ ስለሚደሰት። አንተ ትልቅ ገንዘብ አላህ አዝንቦብህ በወንድሞች ላይ ስትበትን አላህ ይደሰታል በአንተ ገንዘብ፣ ወንድሞችም ስለተደሰቱ። ስለዚህ ከኛ የሚጠበቀው አላህ በሰጠን ነገርም በተን ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን አስር አሰግደው እኮ ከመስጊድ እንዳሰናበቱ እየሮጡ ወጡ። ሁሉም ሰሃባ ደነገጠ። ምን ደረሰባቸው? ምን ሆኑብን ብለው ሁሉም ደነገጡ ወጡ። ምን እንዳሉ ታውቃላችሁ? ሰላት ላይ ቆሜ ለሰደቃ የተቀመጠ ገንዘብ ነበረ፣ እኔ ቤት ስለቆየ ረበሸኝ ሰላት ላይ አሉ። ለሰደቃ ያስቀመጥኳት ገንዘብ ነበረች፣ 10 ሰላትን መሽጉል አደረገችኝ አሉ። 4 ረካዓ ሰብራ ሳጣቻቸው። ወዲያው ሮጦ ቤታቸው ያቺ የሰደቃ ገንዘብ አምጥተው ቶሎ የሚገባው ሰው ቶሎ በተን አረጉት። ለምን? ነገ ያንተ አይደለም፣ አሁን ያለበት ነው ያንተ። ስለዚህ የኛ ትልቅነት የኛ ያስተሳሰብ መጨመር ትልቅ የሚያደርገን ሰው ለምን ቀናብኝ ሳይሆን የምቅናቱን መድኃኒት ደግሞ እኛ መጠቀም አለብን። መጠቀሚያዎችህ ቤተሰቦችን፣ ወንድሞችን ካስደሰትክ አላህ ከምንም በላይ ትልቅ ደረጃ ነው የሚሰጥ። ስለዚህ እኔ ያልሰራሁት ማንም አይሰራም ብለን ነው የዛሬው ዋናው ሁለተኛው ትምህርታችን። ምንድን አልኩት? እኔ ያልሰራሁት መልካም ስራ ማንም አይሰራም። ለምን? አንተ ከርክ ያንተን ሱቢ መጥቶ የሚሰግድ ሰው የለም፣ የራሱን ሱቢ ነው የሚሰግደው። አንተ ያልገነባው መልካም ነገር ማንም ሳይገነባው አይሄድም፣ ሁሉም ለራሱ ነው። ስለዚህ እኔ አላህ በሰጠኝ ነገር የግድ ካንተ ገንዘብ አይጠበቅም። አላህ የሰጠን ዕውቀት ለዛ መጠቀም ያስፈልጋል። እቺ ሀገር ደግሞ እንደምታዩት ዛሬ እጅግ በጣም የሚያሳዝን ነገር እያየን ያለ ነው። ብዙ ማህበረሰብ ቁርስ በልቶ ምሳ እያሰበን ያለው፣ ምሳ በልቶ እራት እያሰበን ያለው። ይሄ የመፍትሄው አካልኛ ነን፣ አንተም እኔም አንቺም ነን። እኛ የ3 ወር አስቤዛ እኮ ቤት አስቀምጠናል። የ3 ቀን የሌላቸው ደግሞ ብዙ አሉ። ስታያቸው አይታወቁም። ሸሚዛቸውን በደም ቂን ብለዋሉ፣ ሽቶ ተቀብተዋሉ። ውስጣቸው ለአላህ ነው የሚነግሩት። የቤተሰብ ስራ እንደዚህ ካልተሰራ ላንተ እንዴት ይግለጹ? ለመግለጽም እኮ ባህሪ ይፈልጋል። እኔ ተቸግሬያለሁ፣ አጥቻለሁ፣ አስቤዛ የለኝም ብሎ እዚህ ቆሞ ካላለቀሰ በስተቀር ማን ይሰማዋል? እስቲ ዛሬ ሰው ቤተሰብ ግንኙነት ካላወቅን ከየት ያውናቃል? ሱቅ የላቸው፣ ገቢ የላቸው፣ በምንድን ነው የምናውቃቸው? ሰው ቁርስ በልቶ ምሳ ማሰብ አለበት። ይሄ ሁሉ ህዝብ እያለ አላህ ረሕመቱን እያዘነበ ለም የሆነች ሀገር ነው ያለችው። ስዘራው ድንቹ አለ፣ ስዘራው ገብሶ አለ፣ ስዘራው ስንዴው አለ፣ ስዘራው ጤፎ አለ። ምንድነው ታዲያ ችግሩ? እኛ ጥሩ ስላልሆነ ለኔ ብቻ። ግን ነብዩ አለይሂ ሰላቱ ወሰለም ያሉ ምንድነው? የሰው ልጅ ፍላጎት የሚሞላው ቀብር ሲገባ ነው ያሉት። ዛሬ አራዳ ሁን፣ ዛሬ በሳል ሁን። አላህ ከሰጠ ነገር ስጥ ማለት ሞኝነት አይደለም። አራዳዎች ነው የሚመከሩት። አራዳዎች ብልጦች ናቸው ይሄን ነገር የሚተገብሩት።
ስለሆኑ ሰዎች ዱንያ ስለሚሰጡ ሰዎች አንተ አይመለከትም አላህ ለአንተ የሰጠን ነገርም ስጥ ዕውቀት ነው ስጥ ይህን አካባቢ ሰፈሩ ማዳን ነው ቀጥል በርታበት ትውልዱ ማዳን ነው ቀጥል አላህ የሰጠ ነገር ምንድነው ያችን ነው መጠቀም ያለብን እኔ ከበላው ልጆቼ ከጠጡ ሚስቴ ሰላም ከሆነችልኝ እኔ ምን አገባኝ አይልም ሙእሚን የመገለጫው አይደለም ረሃብ እንደሆነ ነብዩን አለይሂ ሰላቱ ወሰለም ከኢሻ በኋላ ከቤት አውጥቷቸዋል አቡበከር ሲዲቅን አውጥቷቸዋል ዑመርን አውጥቷቸዋል የዓለም መድኃኒት ረሃብ አውጥቷቸዋል ከቤታቸው ረሃብ ደግሞ ለሙስሊሞች እኮ አይነገርም ለምን ረመዳንን ጾመን ስለምናቀው እኔ የመፍትሄው አካል ነው ብለን እያንዳንዳችን ለኸይር ስራ መሯሯጥ አለብን ቅናቻንም መቀናትንም ሰዎችን በእኛ ነገር ላይ መጥፎ ነገር እንዳይነሳሱብን ጥንቃቄ ያስፈልጋል አላህ እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበሰቡ ሰዎች አላህ ያርገን ቅናትንም አላህ ያንሳልን በወንድሞቻችን ላይ መጥፎ ከማሰብ የዚህን በሽታ አላህ ያንሳልን በወንድሞቻችን ማግኘት ምን እንደሰት አላህ ያርግልን በወንድሞቻችን መለወጥ ምን እንደሰት አላህ ያርግልን ምቀኝነትን አላህ ያንሳልን ስስትን አላህ ያንሳልን ለሰው ምን ኖር አላህ ያርገን ለኡማው ምን ተርፍ ሰዎች አላህ ያድርገን እዚህ ቤት እንደሰበሰበን ጀነት ከምንሰባሰብ ሰዎች አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ረህመቱንም አላህ ያዝንብልን ጥጋበኛውንም አላህ ያቀዝቅዝልን ነገር የፈለገውንም አላህ ያዝልን የተቸገረውንም አላህ ይፈርጀው ያላገባውንም አላህ ይዘውጀው ርስቁንም ያጣው ርስቁን አላህ ያስፋለት የእናት ፍቅር አላህ ይስጠን የአባት ፍቅር አላህ ይስጠን የመስጊድ ፍቅር አላህ ይስጠን ታላቅን የሚያከብሩ ለታናሽ የሚያዝኑ ሰዎች አላህ ያርገን የዚህ መድረሳም የዚህ መስጊድም ትልቁ ዳዕዋ የምንለወጥበት አላህ ያርገን እቺ ቤት ባደረግነው ዳዕዋ ዓለም የሚለወጥበት አላህ ያርገን አላህ ሰላማችን አላህ ያብዛልን በሰላም ገብተን በሰላም ምናነጋ በሰላም ወጥተን በሰላም ምናመሽ አላህ ያድርገን ልጆቻችንም ሳሊ ተቀይ አላህ ያርጋቸው ለዚህ አገር ለዚህች አገር ለዓለም የሚተርፉ ልጆች አላህ ያርጋቸው هذا وصلى الله على نبينا محمد وعلى آله وصحبه وسلم ተሳስቼ ከሆነ ከነፍሴና ከሸይጣን ነው ትክክል ከሆነ ከአላህ ነው በሌላ ፕሮግራም እስከንገናኝ በዚሁ ፕሮግራማችን እንጨርሳለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ